አዎ አሁን ባለንበት ሁኔታ ይሄንን አላደርግም። ግን ለምን? ስለማልፈልግ። ማለት ምን ባደርግልህ ግን ያስደስተዋል? ምንም እናቴን ብትንከባከቢያት። እሺ ግን በሁለታችን ግን ደስተኛ ነህ? አዎ። አንለያየማ። ጄሪ አንድ ጥያቄ ነበር ልጠይቅሽ። እሺ ይቅርታ። ለካ ነገሮችን አታስታውሽም። በቃ በማስረዳት መድረቄ ነው። ምን አልሽ? ያው ማለቴ የወንድሜ ልጅ ለማየት ነበር የመጣሻል። ያው ይህንን ጉዳይ እኮ ማንም አያውቅም። ስለዚህ ምን ችግር አለው? ኧረ ምንም ችግር የለውም። ልክ ነሽ። ደግሞ ግዴታዬ ነው። ምንም ብትሆን አማቼ ናት። ልጄ በጣም እያደግሽ እንደሆነ ነው የሚሰማኛል። ኧረ ማጨብጨበ። እኔ ቤሊንና ጄሪ ለአቶ አምነን የሚስትነት ውድድር መተን ነው አንቺ ጋር የገባ ነው። ቆይ አንቺ የኔ ቅርብ ሰው ከሆንሽ አምነን እንዴት አልመረጠሽ? ከጄሪ ጋር በጣም ተግባብቶ ስለነበረ ነው። ለዛ ነው። እኔ የምልሽ ወይዘሮ ሰማል ህመምሽን እንድትረሺ አንዳንድ ነገሮችን እናውራ። ጥሩ አይደለም፣ የሚፈጠረው ነገር አይታወቅም። ልክ ነሽ፣ ግን እስቲ በእኔ ቦታ ሆናችሁ አስቡት። አቶ አምናን ተንበርክኮ ቀለበት ሲያደርግልኝ ለናኔ ተለከስቶት ነው። ማን ይላከው? እንጃ በሬ ነው። አምጫ እንፈት። ጄሪ ሜርሲን አክስት ልታደርጋት እንደሆነ ነገረቻት። እሷ ምን ነው ቾከልሽ ማሽን ነው ብትላትም እንግዲህ ያው አንዳንድ ጊዜ አስቸኳይ ይታዘዛል እያለቻት ትገኛለች። ምናልባት ጄሪ እውነት ይህን ነገር ካደረገችው አቶ አምናንን በዚህ ነገር ልታጠምደው ፈልጋለች ማለት ነው። አንድ ወንድ ልጅ ደግሞ በፍቅር ነው እንጂ በልጅ መያዝ አይቻልም። ና ጄሪ ከባዱን ስህተት እየሰራች ነው የምትገኘው ማለት ነው። እንግዲህ እንደምናየው ከሆነ ተንኮሏ የምሰራቸው ነገሮች ሁሉ አንድ ቀን ፊት ለፊት የሚወጣ ነው የሚመስለው። መጨረሻ ላይ የመጣላት የሰው እጅ ተቆርጦ የመጣላት ስጦታ ሁሉንም ሚስጥር የሚያወጣ ይሆናል ማለት ነው። ሁሉም ተደናግጠዋል ማለት ነው። እነሱ ብቻ አይደለንም እኛ ራሳችን ተደናግጠና በመጣላት ስጦታና። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ደር ድራማ እንግዲህ ደስ የሚልና አስተማሪ ድራማ እንደዚሁም እውነት ትቀጥናለች እንጂ አትበጠስም። የብሌን እውነትም ደግሞ አንድ ቀን ይወጣላታል ብለን እየጠበቅን ነው ማለት ነውና ነገር ግን በዛሬው ዕለት በማይሆን በትክክለኛ መንገድም ባይሆን አቶ አምናን ለጄሪ ቀለበት እያደረገላት ይገኛል ማለት ነው። የሚወዳትን የሚያፈቅራትን ብሌንን ግን የእናቱ መድኃኒት ቀይራ የሰጠችው እሷ ናት ስለተባለ አቶ አምናን ደግሞ በእናቱ ስለማይደራደር እናቱን ስለሚወዳት እንዴት የእናቴን መድኃኒት ትቀይር ያለሽ በሚል እንግዲህ ከእሷ ጋር ተጣልቶ ስለዚህ ከዚህ ቤት አትወጪም፣ የዚህ ቤት ሰራተኛ ሆነሽ እየተቃጠልሽ እኛን ታገለግናለሽ እያላት ነበር የሚገኘው። እሷም እሺ ችግር የለውም ያልከኝን ነገር ሁሉ እቀበላለሁ እያለች ነው የምትገኘው ብሌን ማለት ነው። የቤት ሰራተኛቸው የሆነችው ወይዘሮ ዛሀራ ግን አይዞሽ ብሌን ልጄ አንድ ቀን እውነቱ ይወጣል፣ ሁሉም ነገር አንድ ቀን እውነት መውጣቱ አይቀርም፣ አንቺ ግን ተስፋ አትቁረጪ እያለቻት ነበር። ብሌንም ግን አይሆንም እናት ዛሀራ እኔ ከዚህ በላይ እዚህ ቤት መቆየት አልችልም፣ በቃ መሄድ አለብኝ፣ ከዚህ በላይ እነሱን እያየው መቀመጥ አልችልም፣ ምን ፈልጋለሁ፣ ሁላችንም እዚህ ቤት የመጣ ነው ለውድድር ነው፣ ውድድሩ ደግሞ የራሱ የሆነ ሰው መርጧል፣ ስለዚህ በቃ መሄድ አለብኝ እያለቻት ትገኛለች። እናት ዛሀራም ግን አይሆንም ልጄ ብሌን እንደዛ ከሆንማ ሽንፈት እያሳየሽ ነው፣ እንደዛ ከሆንማ ጥፋተኛ እኔ ነኝ እያልሽ ነው፣ እዚሁ ቁጭ ብለሽ የሆነው ማየት አለብሽ፣ እውነቱ እስከሚወጣ ድረስ ደግሞ እዚሁ እየተጋፈጥሽ መቀመጥ አለብሽ እያሏት ይገኛሉ። ብሌን የመረጠችው መንገድ ለራሷ ትክክል ቢመስላትም ነገር ግን ወጥቶ መሄዷ ጥፋቷን ስለምታውቅ ነው፣ ስህተቷን ስለምታውቅ ነው ሊያስብል ይችላል። ነገር ግን እዛው ቁጭ ብላ ከነሱ ጋራ ሁሉንም ነገር የምትሳተፍ ከሆነ እውነቱ አንድ ቀን ሊደረስበት ይችላል ማለት ነው። ሜርሲም እንግዲህ በጣም ትልቅ ተንኮል አስባለች ማለት ነው። እሱም
አቶ አምናንን እንግዲህ ምን ያስደስትሃል እያለች እየጠየቀችው ነበረ። እሱም ምንም አስደስተኝም ቢላትም እንግዲህ በጣም ነበር የደነገጠችው ጄሪ ና እሱም አንድ የሚያስደስተኝ ነገር እናቴ ስንትከባከቢልኝ ነው። እናቴን ተንከባከቢያት፣ እናቴን ትሪት አድርጊያት። ዶክተሩ ደግሞ እንክብካቤ ታገኘች እና ትሪት የሚያደርጋት ሰው ታገኘች፣ እናቴ ትድናለች ብሏታል ማለት ነው። እሷም እሺ ሀሳብ አይግባክ እናትህን እንከባከብልሃለሁ ብለዋለች ማለት ነው። ቢሆንም ግን እናቴን ተንከባከቢልኝ ያለው ጥያቄ ጋር አስቀጥሎ አንድ ጥያቄ ልጠይቅ በማለት ነበር የጠየቀችው። እሱም እንግዲህ እኔን ወደኸኛል ወይ ብትለውም አዎ ነበር ያላት እና ስለዚህ አንለያይም አይደለ ወይ ብትለውም እንግዲህ አንድ ጥያቄ ነው ያልሽው፣ ሁለት ጥያቄ መጠየቅ አትችይም ነበር ያላት። ሰሞኑን ግን ከብሌን ጋር ያለው ነገር አንድ ጥያቄ ሳይሆን 100 ጥያቄ ራሱ በተጠየቀው ሳይሰለቸው ነው የሚመልስላት። እሱም እንደዛው ነው የሚጠይቃት ነበረ። ከጄሪ ጋር ግን ምንም አይነት ጥያቄና መልስ ንግግርን ሲያደርግ እያየን አይደለንም። አቶ አምናን የሆነ እልህ ውስጥ ገብቶ እያደረገው ያለው ነገር ነውና የምንመለከተው። እንደዚሁም ብሌንም እያለቀሰች እንግዲህ ለእናት ዛራ እየነገረቻት ነበርና አቶ አምናን የማይሆን ነገር ውስጥ ገብቷል። ብቻ ትክክል አይደለም። ፊቱን ሳይሆን ምንም ትክክለኛ ስሜት አይኑ ላይ አይታይበትም። የሆነ በእኔ ምክንያት ንዴት ውስጥ ገብቶ ሊሆን ይችላል። ጄሪ የሆነ ያስነካችው ነገር ሊኖር ይችላል፣ አላቅም ብቻ ነበር ያለችውና እሱም ተይ እሱ ውሳኔው ትክክል ነው፣ ሕፃን ልጅ አይደለም፣ ማድረግ ያለበትን በደንቡ ለይቶ ነው የሚያውቀው ነበር ያለቻትና ነገር ግን እናት ዛራም ያው እሱን ብሌን ይህንን ነገር እንዳላደረገች ብሌን እንደከፋት እባክህ እውነቱ መውጣቱ አይቀርም ብሌንን አታርቃት ብላ እንግዲህ ብትጠይቀውም ተከፋሽ ቤስታልሽን ይዘሽ ከዚህ ቤት ውልቅ ማለት ትችያለሽ ነበር ያላት። እንግዲህ እናት ዛራን ለእናቱም እንግዲህ ለወይዘሮ ሳምአል ሊያገባ እንደሆነ እንደዚሁም ቀለበት ሊያስር እንደሆነ ቢነግራት እሷም ማንን ነው የምታገባው ብላ ነበር የጠየቀችውና ጄሪ እንደሆነ ይነግራታል። ጄሪን ግን ከነም አላወቀቻትም ማለት ነው ወይዘሮ ሳምአል። ስለዚህ በጣም ደስተኛ ስለሆንኩ በቃ አሁን ቀለበት ማድረግ ፈልጋለሁ፣ አንቺ ደግሞ በህይወት ተርፈሽልኛል ነበር ያላት። እሷ ግን ቅር ብሏታል። ፊቷ ላይ እንባ ይታያል፣ ፊቷ ላይ ደስታ አልታየም። ነገር ግን የልጇን ደስታ ደግሞ ማጨናገፍ አልፈለገችም። ስለዚህ በቃ በመረጥኳት ሴት ደስተኛ ስለሆንኩ ቀለበት ማድረግ አለብኝ ነበር ያለውና እሷም እንግዲህ ግን እኔ ያሳደግኩት አምናን ይሄ ነው ነበር ያለችው። ማለት እናቴ ነበር ያላትና እኔ ያሳደግኩት አምናን በማንም ሰው የሚደሰት በሰዎች የሚደሰት ሳይሆን በራሱ መንገድ የሚሄድ በራሱ ብቻ የሚደሰት አምናን ነበር ማቀው ነበር ያለችውና ስለዚህ አንተ ደስተኛ ኮንክ ደግሞ ውስጥ የሚነግርን ሁሉ አድርግ፣ ምንም የምከለክልህ ነገር የለም፣ ደስታ ያስደስተኛል ልጄ ነበር ያለችውና እና ግን ያው እስክትድን ድረስ ቢጠብቃትና ቆማ እንደ እናት ብትደግስለት እነሱ እንደጨፈሩትና እንደ ነገሩን ሁሉ እንደጨረሱት አብራ ብትጨፍር ብትደግስ የልጇን ዓለም ብትደሰት ከሱ በላይ ያው ደስ ይላል እናትና። ነገር ግን እሱ በቃ የምረጥከው ነገር ይሁንልህ በማለት ያው ስሜቱን ተረድቷለች ማለት ነው። ቢሆንም ግን አምናን አቶ አምናን እናቴን ተንከባከቢልኝ ብሎኛል፣ አሁን ወይዘሮ ሰማልን መንከባከቢ ሊቀጥል ነው እያለች ሜርሲን እያማከረቻት ነበር። እሷም እንግዲህ እችን ጥመም ያለች አሮጊት አሁን ልትንከባከቢ ነው ነበር ያለቻት ና እንደዚህማ አትይም አማቴ እኮ ናት ይከፋኛል ምንም ቢሆን ነበር ያለቻት ና ለማደግ የቾከልሽ አልመሰለኝም፣ ምን ነው መግደልና መንከባከብ ግን ትንሽ አይቃረንም ነበር ያለቻት። ማለት ስቲ መድኃኒት እኮ የቀየርሽባት አንቺ ነሽ፣ መግደልና ማዳን ደግሞ እንዴት ነው ስትላትም እሱንማ ማንም ያውቀዋል፣ ማንም አያውቀውም ከኔና ከአንቺ ውጪ፣ እሱን ምንም እንዳልተፈጠረ ትቼ ተንግዲህ ግን በደንቡ ልንከባከባት ትሪት ላደርጋት ይገባል ነበር ያለችውና አንቺ ሕፃን ልጅ ለማደግ ቾክለሻል እያለች እያሽሟጠጠቻት ትገኛለች ማለት ነው። ሜርሲ የሆነ በጣም ያሰበችው ተንኮል አለ ማለት ነውና ነገር ግን አማቴ እንዳትናገሪብኝም እያለቻት ለመንከባከብ ሙከራ እያደረገች ነበር። በተቃራኒው ግን እንክብካቤውን እየተንከባከበቻት ያለችው ሲፈን ናት ማለት ነው። ሲፈን እንግዲህ እየተጠነሰሰ ያለውን ነገር ሁሉ እየነገረቻት ነው የሚገኘው። አንቺ የቅርቤ ሰው ከሆንሽ የኔ ዘመድ ከሆንሽ ለምንድን ነው ያልመረጠሽ አንቺን ነበር ያለቻት ሲፈንና እሷም እንግዲህ ሜርሲና ጄሪ አንድ ላይ ስለገጠሙ አስተባብለው ነው አምናን ጄሪ እንዲመርጥ የተደረገው ነበር ያለቻት እና እሷም እንግዲህ በጣም በመታዘብ ነበር ያው ዝም ያለችው። የሆነ የተዛባ ነገር እንዳለ እንግዲህ ውስጧ እያሰበ እያለቀሰ ትገኛለች የአምናን እናትና
እሷም እንግዲህ ሜርሲ እዛ ቤት ሰላም እንደማትሰጣቸው ለሰላምም እንዳልመጣች በደንቡ ጠንቅቃ ታውቋለች ማለት ነው። እንግዲህ እሱም በተቃራኒው እናቴን ተንከባከቡልኝ ስል ተንከባከቡልኝ ካለማ እንድትሞት ወደዛው እንድትሰናበት አጣድፍላት አለው ነበር ያለችው። እና ነገር ግን እሷ ክፍል በመሄድ ተሻለሽ ወይ እያለች እያስመሰለች አንቺ ባለፈው ሆስፒታል ሄጄ ስመጣም እዚህ ቤት አይቼሻለሁ በሰላም ነው እዚህ የተቀመጥሽው እያለቻት ነበረ። የከዛም በፊቱን የቅርብ ጊዜውን አታስታውስም ስለሆነ እሷም ወይ ለካ ማሰብ አትችይም ማለቴ ማስታወስ አትችይም። ባለፈው እኮ ስመጣ በጥሩ አቀባበል ነበረ የተቀበልሽኝ። አሁን ደግሞ አንቺን ማስታመም አለብኝ። የትም አልሄድም። ደግሞ ልጅሽም ሊያገባ ነው ማለቴ ልጃችን ያጫትን ሚስቱን ዛሬ ቀለበት ሊያስረላት ነው ነበር ያለቻት። እና ወይዘሮ ሰማል እንግዲህ በጣም ደስ እንዳላት እና የልጇን አለም በአይኗ ልታይ እንደሆነ ያው በጣም ደስ እንዳላት እየነገረቻት ነው። እና እሱም እንግዲህ አዎ ተርፈሻል፣ መትረፍ ባይሉትም ተርፈሻል ነበር ያለቻት። እንግዲህ መትረፏ ራሱ እያናደዳት ነው የሚገኘው ሜርሲን። እና እሷ እንግዲህ በነገሮቹ ኮርኮም እያደረገቻት አንዳንድ ቅኔዎችን እየተናገረች ካጠገቧ ወጥታ ሄደችው። እና እንግዲህ አቶ አምናን ቀለበቱ ላይ እንደምናየው አለባበስም ጄሪ ግን ልብስ እንዲለብስ ሱፍ እንዲለብስም እየጠየቀችው ነበረ። እንደዚሁም ጓደኛውም ደግሞ እንዴት ሰው ሳትጠራ እያለው ነበረ። ክብርህስ እንዴት አንተ ዝም ብለህ በቤተሰብ ውስጥ ብቻ ቀለበት ታደርጋለህ ነበር ያለው። እና እሱም አይ በቃ ለኔ ህይወት የኔን ህይወት ማንም ሊኖርልኝ ስለማይችል እኔው ራሴ በቂ ነን። እኛ ራሱ አንተ ወደኛ ያለ ይሄው ቤተሰቡ አለን በቂ ነው፣ ሌላ ግርግር አስፈልግም ነበር ያለው። እሱም ካስደሰተ ክሺ፣ ግን ብዙ ጓደኛ አለክ፣ ብዙ ዘመድ አዝማድ አለክ ሲመስለኝ የማይሆን ነገር ነው ያየኸው ይመስለኛል። ያስደሰተህ ነገር አይደለም። ያስደሰተህ ቢሆን ዘመድ አዝማድ ትጠራ ነበር ያለውና እሱም የኔን ህይወት ማንም የሚኖርልኝ የለም፣ እኔ ካመንኩበት ሌላ ሰው ምንም የሚያገባውም የለም ነበር ያለውና እሱም እሺ ካስደሰተህ ብሎታል። እንግዲህ ወደ ቀለበታቸው ፕሮግራምም ሄደው ነበርና ቀለበት አድርጎላታል። እሷም እንግዲህ ያው እሱ ቀለበት ስላደረገላት በጣም ነው ደስ ያላት። ሜርሲንም እንደው ምን ይሰማሻል አቶ አምናት ተንበርክኮ ለኔ ቀለበት ሲያደርግልኝ ነበር ያቻት። እና እቺ ጅል ምን ይሰማሻል ትለኛለች እንዴ? ደስታ ነው እንዴት ምን ብዬ ብነግርሽ ነው የሚሻል? አንቺን አፍርሼ ልስራሽ እንዴ እያለቻት ነበርና ነገር ግን የቀለበቱ ፕሮግራም ላይ አቶ አምናን አይኑም ልቡም ሁሉ ነገሩ የሚመለከተው ብሌንን ነው ማለት ነው። እና ብሌንን ለማስቀናት ግን ብሌን አይኗን እያየ የጄሪን እጅ ሲስማት ነበረ። ብሌንም ወደዛ እያየች አንዳንድ ጊዜ ፊቷ ላይ ንዴት ቢታይባትም ነገር ግን እነሱ ቀለበት ማድረጋቸው ያው ደስተኛ ናት። እሱ ትክክለኛ መንገድ ስላልሄደ ብቻ ያለው ሚስጥር ሁሉ ስለምታውቅ በማይሆን ወንጀል ስለተወነጀለች ብቻ ብትናደድም ግን እሱ ቀለበት ማድረጉ በጣም ደስተኛ ናት ማለት ነው። እሷም እንግዲህ አብራቸው አክብራለች። ቤቱን አጽጂ እያላት ነበር እንደ ሰራተኛ። እሷም ደስተኛ ሆና እንግዲህ እሺ ብላው ቤቱን እያጸዳ እያስተናገደቻቸው ነበር የምትገኘው። በስተመጨረሻ ላይ ከውጭ ላይ ስጦታ መጥቶላቸዋል። የመጣላቸውን ስጦታ ብሌን ናት ነበር ይዛላቸው የመጣችውና ብሌን አሁን እንግዲህ በተደጋሚ ሌላ ችግር ውስጥ ገብታለች ማለት ነው። ይህ የመጣው ስጦታ የማየው ስጦታ በጣም የሚያስፈራና የሚያስደነግጥ ስጦታ ነው። ብሌን ግን ማን እንዳመጣው አታውቅም። በር ፊት ነበር ያገኘችው። አሁን እንግዲህ ይሄን ነገር አንቺ ነሽ ያስመጣሽው፣ ስለዚህ ቀናችንን ልታበላሽ ነው፣ ቀለበታችንን ልታበላሽ ነው ብለው ፊታቸው ወደዛ የሚያዞሩ ይመስለኛል። በተለይ ወይዘሮ ሜርሲ አንድ ቃል ጣል ካደረገች እሷ የጣለችው ቃላት መርዝ ናቸውና ወደ ነገሮች ሁሉ ወደ ብሌን የሚዞሩ ይሆናሉ ይመስለኛልና ብሌን ግን ምንም መሆን የለባትም። ከዚህ በላይ ማልቀስም መሰቃየትም የለባትም እያል ሁላችንም ድምጻችን እያሰማን እንገኛለን። እና የመጣው ስጦታ እንግዲህ የተቆረጠ የሰው እጅ ነበር የመጣላቸው። ይሄ እንግዲህ በሩ ፊት ለፊት ቁጭ አርግተው ነው የሄዱትና በሩ ተንኳኩቶ ስትወጣ ነበር ብሌን ይሄንን ነገር ያገኘችው። ተቻክለው ቢከፍቱትም ደህና ነገር መስሏቸው እንግዲህ እኛም ደህና ነገር ጠብቀን ነበረ። መጨረሻ ላይ እንግዲህ የታየው ነገር ደስ የማይል ነገር ነው። ይህንን ነገር ማን ነው ሊያደርግ የቻለው? ከዛው ከቤተሰቡ ተመካክረው ሊሆን ይችላል፣ ወይም ደግሞ የጄሪን አክት ለማየት ይሆናል፣ ወይ ደግሞ እነሱ እንዲጣመሩ የማይፈልግ ሰው ሊሆን ይችላል። ብቻ እሱም ያው ሚስጥሩ በሂደት የምንደርስበት ይሆናል።
ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ ድራማ አዲስ ነገር ይዤላችሁ እመጣለሁ ማለት ነው። እንደተለመደው ቤቱን ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁም ምስጋና ከልብ ነው።